ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በ8 ዓመታት ውስጥ ብቻ ከ7 በላይ ፕሮጀክቶችን ጥንቅቅ አድርገን ያስረከብን ሲሆን ከ345 በላይ አባወራዎችን ደግሞ የቤት ባለቤት ህልማቸውን እውን አድርገንላቸዋል። አሁን ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን መግዛት ላሰባችሁ ደንበኞቻችን ቴምር ፕሮፐርቲ ታላቅ ቅናሽ ይዞላችሁ መጥቷል። ሳር ቤት ቫቲካን ኤምባሲ አካባቢ ባለ 2 መኝታውን በ7 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ብቻ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር እየሸጥን እንገኛለን። በተጨማሪም ደግሞ አዋሬ ላይ በ5 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ፣ እንደዚሁም ደግሞ ባለ 3 መኝታውን 8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እኛ ጋር ማግኘት ይችላሉ። የንግድ ሱቅ መግዛት ላሰባችሁ ደንበኞቻችን ደግሞ ቃሊቲና ገላን አካባቢ ላይ ቴምር ፕሮፐርቲ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ እንደዚሁም ደግሞ በ2 ሚሊዮን 500 ሺህ ብር ጠቅላላ ዋጋ የንግድ ሱቆችን እየሸጥን እንገኛለን። ሰው የተባለ ማንኛውም አካል ፓርላማ ላይ ቢሰባሰብ የዓለም ሳይንቲስቶች ቢመጡ እንኳን ሰው አይደለም አጥንትን መፍጠር፣ ጆሮን መፍጠር፣ አይንን መፍጠር እሱም ከባድ ነው። ደካማ ፍጡር ብሎ አላህ የገለጻት ዝንብን መፍጠር አይችሉም። አላህ ግብዣ አደረገ፣ ትምህርት እንዲሆነን ለሁሉም ተናገረ። ለሰው ልጅ ዘር በአጠቃላይ ያ አዩሃ ናስ እናንተ ሰዎች ወይ ዱሪበ መሰሉን ለእናንተ ምሳሌ ተደርጎላቸዋል፣ አስደናቂ ምሳሌ። ፈስተሚዑ ለሁ ለሱ አድምጡ፣ ጆሮአችሁን ስጡ። ኢነለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው በአጠቃላይ ለን የኽሉቁ ዙባበን መቼም ዝንብን መፍጠር አይችሉም። ዝንብን መፍጠር አይችሉም። ወለው ይጅተመዑ ለሁ ለሱ ቢሰባሰቡ የዓለም ፕሮፌሰር ሳይንቲስቱ ቢመጣ በእውቀት ላይ ደርሰናል ቢሉ ደካማ ፍጡር ዝንብን መፍጠር አይችሉም አለ አላህ። አረ እንደውማ ከባድ ነው አለ። ወኢየስሉብሁም ዙባቡ ሸይአን ዝንብ የሆነች ነገር ነጥቋቸው እንኳን ቢሄድ ላ የስተንቂዙሁ ሚንሁ ከሱ አያስጥሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደከሙ አለ። ደካሞች ናቸው። ምን ማለት ነው? አምላኪውም ተመላኪውም ደካሞች ናቸው ከአላህ ውጭ የሚገዙት። ስለዚህ ማ ቀደሩላህ ሐቀ ቀድሪህ የአላህን ተገቢ ክብርን አላከበሩትም፣ ተገቢ እውቅና ተገቢ ማወቅን አላወቁትም አለ አላህ። ኢነላህ ለቀዊዩን ዐዚዝ አላህ ብርቱ አሸናፊ የሆነ ጌታ ነው። ወደ ሰማይ ተመልከቱ አለ አላህ። እስቲ የሰማይ አፈጣጠርን ተመልከቱ፣ የራሳችሁን አያችሁ። ስለ ሰማይ እስቲዩ አለ አላህ። አለዚ ኸለቀ ሰማዋት ጥባቃ ያ 7 ሰማያትን የተነባበሩ አድርጎ የፈጠረ ማ ተራ ፊ ኸልቅ ረሕማን አርረሕማን በፈጠረው ባስገኘው ዩኒቨርስ ላይ ሚን ተፋውት መዛነፍን መጣመምን እንከን ችግር አትመለከትም። ፈርጅዕ ልበሰር እስቲ አሁንም አይንን መልስ። ሀል ተራ ሚን ፍጡር ከሽንቁር ከቀዳዳ ትመለከታለህ ታያለህ። ثم ارجع البصر አሁንም አይንን መላልስ ከረተይን አለ በድጋሚ አለ። ينقلب إليك البصر خاسئا وهو حسير አይንህ የተዋረደ የደከመው ነው ይመለሳል አለ። ማን ነው ሰማይን አንጋጦ እንዲህ ለረጅም ሰዓት ማየት ይችላል? እንከን አለ ብሎ የሚያይ ማን አለ? ተዋርዶ ይመለሳል አለ። የሰው ልጅ ግን ላይ ደርሰናል ቢል የሆነ ነገር ሲሰራ እንከን ይታይበታል። አላህ ባስገኘው ነገር ላይ ግን አንድች እንከን የሚባል ነገር የለም። እስቲ ተመልከቱ እያለ ነው። 7 ሰማያት አንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ቲክነሱ ብቻ 500 ዓመት ሱብሃንአላህ። አላህ ድንቅ አድርጎ የፈጠረው መላእክቶችን ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሲናገሩ ስለ አንድ መላእክት እንድናገር ተፈቀደልኝ አሉ። ከጆሮ ጫፍ እስከ ትከሻው ብቻ 700 ዓመት ያስኬዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት አድርጎ አላህ እንደፈጠራቸው ኃያሉ ጌታ አላህ አምልኮ የሚገባ ለሱ ነው። ስለዚህም አላህ ይህ የሰማይ የምድር ፈጣሪ የሆነውን ጌታ አላህን እስቲ በደም ተፈኩር አድርጉ። ሰማይ ምድርን የፈጠረ ጌታ እንዴት አንተ ከሞትክ በኋላ አይመልሰኝ ብለህ ታስባለህ? አንተ ነህ ብርቱ ወይስ ሰማይ ይላል አላህ። አአንቱም አሸዱ ኸልቀን አም ሰማይ እናንተ ናችሁ በአፈጣጠር በኩል ብርቱ ወይስ ሰማይ አለ። በናሃ እሷን ገነባት። ረፈዐ ሰምካሃ ጓኗንም ከፍ አደረገ። ፈሰዋሃ አስተካከላት። ወአግጠሸ ለይለሃ ሌሊቷን አጨለመ። ወአኽረጀ ዱሃሃ ቀኗን ደግሞ ገለጸ፣ ብርሃን በብርሃን አደረገ። አላህ የነገረው ለኸልቁ ሰማዋት ወልአርድ የሰማያትና የምድር አፈጣጠር አክበሩ ሚን ኸልቅ ናስ ከሰው ልጆች የበለጠ ይበረታ ነው አለ አላህ።
በላጭ ነው አለ። ወላኪን አክሰረ ናስ ላ ያዕለሙን፣ ነገር ግን አብዛኞቹ ሰዎች አያውቁም። የሰው ልጅ ወይ አስተንትን አላህ የዋለን ውለታ እያለ ነው። እስቲ ቀንና ሌሊቱን ተመልከቱ። ቀንን እንዴት እንደምትንቀሳቀሱ የተንቀሳቀስክበት ጉልበት ሲያቅትህ ሲያጥርህ ደግሞ እንቅልፍ የሚባል ሌሊትን አምጥቶ አላህ እንዴት ጉልበት እንደጠገነህ እንዴት ኃይል እንደሰጠህ ተመልከታል። አላህ ሱብሓነሁ ወተዓላ አለም ወጀዐልናኩም ነውመኩም ሱባታ ወጀዐልና ነውመኩም ሱባታ፣ የእናንተን እንቅልፋችሁን እረፍት አደረግነው አለ አላህ። እረፍታው ኢነርጂ የሚገኝበት መኪና ነዳጅ ሲያጣ እንደማይንቀሳቀሰው የሰው ልጅ ጉልበቱ ሲያልቅ መንቀሳቀስ አረደከመኝ እንላለን። እንቅልፍን አላህ አመጣና ቁዋ ጉልበት እንዲመጣ አላህ አደረገ። ወጀዐለ ለይለ ሊባሳ፣ ሌሊቱን ሽፋን አደረግነው ልብስ አለው አላህ፣ መሸፈኛ መከለያ አደረገው። ወጀዐልነ ነሃረ መዓሻ፣ ቀንን ደግሞ መንቀሳቀሻ ከስብ የሚገኝበት የምትሸቅልበትን የምትሯሯጥበት አደረግነው። አያችሁ ኢላ የውሚል ቂያማ አላህ ቀን ቢያደርገውስ፣ ኢላ የውሚል ቂያማ ድረስ አላህ ሌሊት ቢያደርገውስ። አላህ ግን አፈራረቀው። ይሄ ድንቅ ችሎታ የሱ ያመጣው ማፈራረቁ መቃየሩ ምንም አይዛነፍ፣ ጊዜውን ጠብቆ የሚመጣ ጊዜውን ጠብቆ የሚሄድ የአርራህማን ስራ ብቻ ነው፣ ማንም ማድረግ የማይችለው። ስለዚህ አላህ ሱብሓነሁ ወተዓላ በሰማይ በምድር ያለውን ድንቅ ችሎታ ነገረን። እናንተ ይህን ዘንግታችሁ እኔን ባታመሰግኑኝ፣ ውለታውን ብትረሱ ሌላው አካል ግን ያመሰግነኛል ይላል አላህ። ቱሰቢሁ ለሁ ሰማዋቱ ሰብዑ ወልአርዱ፣ ቱሰቢሁ ለሁ ሰማዋቱ ሰብዑ ወልአርድ፣ ሰባት ሰማያት ምድር አላህን ያጠራሉ። ወሚን ፊህነ ወመን ፊህነ፣ በውስጣቸው ያለ ባጠቃላይ ወኢን ሚን ሸይእን ኢላ ዩሰቢሁ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም አለ አላህ። ከነገሩ አላህን ማጠራ ማንም የለም። አላህ ከፈጠረው ፍጥረታት የሰው ልጅ ነው የሚለው። ሰማይ ምድር በመካከላቸው ያለ ግዑዝ አካል ውሃ በለው ዛፍ በለው ድንጋይ በለው ሁሉም አላህን ያጠራል። ነገር ግን የነሱን ተስቢህ እንዴት እንደሚያጠሩ እናንተ አትገነዘቡም አለ አላህ ሱብሓነሁ ወተዓላ። አላህ የዋለው ውለታ ብዙ ነው። ስለዚህ አላህ ሱብሓነሁ ወተዓላን ማጥራት አላህን መቀደስ ብዙ ውሎልኛል ሰጥቶኛል። አለም ነጀዐል ለሁ ዐይነይን፣ ለሰው ልጅ ሁለት አይን አላደረግንለትም? ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሃደይናሁ ነጅደይን ወደ ሁለት አቅጣጫ ወደ ሐቅ ወደ ባጢል፣ በሌላ ተፍሲር ወደ እናቱ ጡትስ አላመላከት ነው? ተወለድክ ሮጥክ ወደ እናቱ ጡት ትሄዳለህ። ማን አመላከተህ? ማን አመላከተሽ? አላህ። አላህ የዋለው ውለታ ብዙ ነው ሐቂቃ። እኛ ብዙ ጊዜ ችግራችን ሐቂቃ በዚች ወቅት ላይ ባለንበት ተጨባጭ የምናየው የበላያችን ነው፣ መኪና ያለውን ነው፣ የሆነ ነገር ያዘን ነው። በዱንያ ጉዳይ የበታቻችሁን ተመልከቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዱንያ ጉዳይ አንተ መኪና የለህም አይደል? አዎ ጫማ የሌለውን ተመልከት። ጫማ የለህም እግር የሌለውን የሚንፏቆቀውን ተመልከት። አላህ ውለታ ውሎልሃል። ጠዋት ተነስተ ፊትን ትታጠባለህ አይደል? ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ። አንተ በስነ ስርዓት ትሸናለህ አይደል? አዎ ስንቱ በቱቦ እየሸና ነው፣ ቱቦ ተገጥሞለት። አስታውስ ኒዕማ ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። አላህ በእናንተ ላይ የዋለን ውለታ ብታውቁ ብትቆጥሩት ቆጥራችሁ አዘልቁትም። በዲን ጉዳይ ብቻ የበላይን ተመልከት ነው። በዲን ጉዳይ በላይ ስትመለከት እኔ ጀማ አልመጣሁም እከሌ ጀማ መጥቷል መሄድ አለብኝ፣ እኔ ሱቢ አልመጣሁም እከሌ እሱ። በዲን ጉዳይ ሲሆን አላህ እንድታመሰግን የአላህን ኒዕማ እንድናስታውስ ያደርጋል። የዱንያ ጉዳይ ሲሆን ግን የበታችን መመልከት። የበላይ ከሆነ እስከ ዛሬ ዋለልን ውለታ ትረሳዋለህ፣ ትረሻዋለሽ፣ እረሳዋለሁ። ስለዚህ በዲን ጉዳይ የበላይ፣ በዱንያ ጉዳይ የበታችን መመልከት ነው። አረ አላህ ተአምሮ አያልቅም። እስቲ ትዳር አጋርን ተመልከታል። አላህ እንድንጋባ ያደረገው ሰው ከሰው ነው። ሰው ከጂኒ ሰው ከእንስሳ እንዲጋባ አላህ አላደረገም። የሰው ልጅን የትዳር አጋር ያደረገለት የራሱ የሰው ልጅን ነው። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ለእናንተ መፍጠሩ ነው። ሚን አንፉሲኩም ከራሳችሁ ከነፍሶቻችሁ አዝዋጀን ሚስቶችን ለወንዶች ለሴቶች ባሎችን። ለምን? ሊተስኩኑ ኢለይሃ ወደ እሷ እንድትረኩ አለ። እርካታ ደስታ የሚገኘው ህጋዊ በሆነ ጋብቻ ብቻና ብቻ ነው። በዚና እርካታ የለም። ጭንቀት ነው፣ ለቅሶ ነው፣ ሐዘን ነው፣ ነደም ነው፣ መጸጸት ነው፣ ደስታን ማጣት ነው። በሐላል ጋብቻ ብቻ ነው አላህ ይህንን ደስታ ያመጣው። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ ፍቅርና ውዴታን አደረግን አለ። ኢነ ፊ ዛሊከ ለአያት
በዚህ ላይ እኮ ድንቅ ተአምራት አለ ለማን لقوم يتفكرون ለሚያስተነትኑ ህዝቦች አለ አላህ ጋብቻ በእስልምና የተቀደሰ ነው የነቢያቶች ሱና ነው ዛሬ ሰው ለሐራም ይሮጣል ገርል ፍሬንድ ቦይ ፍሬንድ ምናምን ጓደኛዬ ጥናት እንጣናና ምናምን ኬሚስትሪ እንደምታስተነው እንጣናና ከዛስ ሐራም ነገር ውስጥ እቺንም ታያለ ደስታ የለም አጥምም አንቺም ያንን ታያለሽ ደስታ የለም አይጥምሽም መቃየር ነው ለምን ዚና ነው ዝሙት ነው ደስታን አላህ ይወሰደው ለምን የሱ መንገድ ስለራቀ ዛሬ ሰው ለሐራም ይሮጣል ሐላል ሲባል ቆይ ገና ነኝ እንደዚህ ምክንያት ላ ርዝቁ ከአላህ ነው ለሐራሙ ምትጋብዝበት ያላጣ በሐላሉ መጋበዝ እንዴት ከበደ አየ ሸይጣን እንዴት እንትን ቢያሳይ ሐራሙ ላይ ተሯራት ከየትም ማምጣ በደንብ እንትን በል ሐራሙ ላይስ ድህነትን ፊት ለፊት ያመጣባል አላህን እንድትርቅ አላህ ያደርጋል ሪዝቅ ደግሞ ከአላህ ዘንድ ነው ስለ ሪዝቅ አንድ ሐዲስ ብልብ ብላችሁ ተመልከቱ ኢብኑ ሒባን ያስተላለፉት አቢ ደርዳ ያስተላለፉት ሐዲስ ኢብኑ ሒባን የዘገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ኢነ ሪዝቀ ሪዝቅ አሉ ለየጥሉቡ العبد አንድ የአላህን ባሪያን ይፈልገዋል ከማ የጥሉቡሁ አጀሉሁ አጀል ሞት እንደሚያሯሩጠው እንደሚፈልገው ርዝቁም ይፈልገዋል በሌላ ሐዲስ ላይ አቡ ደርዳ ባስተላለፉት ላይ አላህ መልእክተኛ ምን አሉ ለው አነ ረጁላን ሐረበ ሚን ሪዝቂሂ አንድ ሰው ከሪዝቁ ቢሮጥ ቢሸሽ ከሐርቢሂ ሚነል መውት ሞትን እንደሚሸሸው ከሪዝቁ ቢሸሻሉ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል ከማ ዩድሪኩሁ الموت ሞት እንደሚደርስበት ሪዝቁም ይደርስበታል አላህ የጻፈውን አታጣም ጋብቻ ደግሞ ሪዝቅ ያሰፋል ኢልተሚሱል ጊና ፊ الزواج ለሐራም ላይ እንደዛ ከተሯሯጥን ሐላል ላይ ለምንድን አርrahማንን ለማስደሰት እንሯሯጥ ሸይጣንን ለማስደሰት እንሯሯጥ ዛሬ ከባድ ነው የሐራም ግንኙነት ሲበዛ ምን ይሆናል መሰላችሁ ዲንን ትቀይራለሽ እህቴ ሰው በእስላምን ሁሌ መናገራል ኢስላም ይሄ እንከን አለው ይሄ ችግር አለው ብሎ የሚወጣ አንድም አይመጣም ዛሬም ነገም ለወደፊቱ ኢስላም ላይ ይሄ ጉድለት አለ ብሎ ከሶስት ግን ኢስላምን ለቆ ሊወጣ ይችላል በሶስት ምክንያት አንደኛ በስልጣን ዲኑን ሊለቅ ይችላል ሁለተኛ በዱንያ በገንዘብ ዲንን ሊለቅ ይችላል ለነብዩም የመጣው ይሄ ነው ላኢላሃ ኢላላህን አቁም ከኛ በላይ እናድርግህ አሏቸው ቁረይሾች ላኢላሃ ኢላላህ የምትለውን አቁም ከኛ በላይ ሀብታም እናድርግህ ስልጣንም እንስጥ አሉ ነብዩ እናንተ የምታመጡት አነስተኛና ጥቃቅን ይቅርና ጨረቃን ባንድ እጄ ፀሐይን ባንድ እጄ ብታደርጉ ከዚች አቋሚ ንቅንቅ አልልም አሉ ሶስተኛ ሰው በዲን በምን ይቀይራል ከተባለ በተቃራኒ ጾታ ዲኑን ይቀይራል አበድኩልሽ ወደድኩሽ ካንቺ በላይ አልተበላልኝ አልበላው ምን አይነት ጫውታ ነው አኺራ እኮ ነው የምታበላሸው ወላ ተሙቱና ኢላ ወአንቱም ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ አደራ ብሎን የዘላለም ኪሳራ ውስጥ እንወድቃለን ለዱንያ ትንሽ ደስታ ፍለጋ ብለን ደስታም የለውም እንጂ አላህን ርቆ እንዴት ሰው ደስታ እንዴት ያገኛል والله ደስታ አላህን ስንቀርብ ነው ስለዚህ አላህ ለኛ ያለ ውለታ እጅጉን ብዙ ነው በመጨረሻው ከዚህ ጋር የተያዘ ማንም ሴት ራሷን መዳር አትችልም በአሁን ሰዓት ወላጅ ተንቆ አባት ወንድም አጎት ክብር አጥቶ ምን አገባኝ ራስ ያገባለው የለም እንደዚህ አይነት ጋብቻ ማንም ሴት ራሷን የምትድር ከሆነ ኒካዋ ስተት ነው ባጢል ነው የቁሉ ረሱል አለይሂ ሰላቱ ወሰለም አዩማ ኢምራአቲን አዩማ ማለት ባረም የትኛው ማንኛውም ሴት ነካሃት بغير اذن وليها ያለ ወልዩዋ ፍቃድ ኒካህ ካሰረች فنكاحها باطل አሉ ኒካዋ ስተት ነው ባጢል ነው በምንም መልኩ ላንቺ ክብር ነው ወልይ አላህ አስቀመጠልሽ አባትሽ ያንቺ መከበሪያ ነው ወንድምሽ ያንቺ መከበሪያ ነው አጎትሽ ያንቺ መከበሪያ ነው እንጂ ምን አገባቸው ህይወትሽ ነው የሚበላሸው ስለዚህ ተፈኩር እናድርግ وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله خالق السماوات والأرض جعل في خلقه آيات للمتفكرين اللهم ربنا لك الحمد
آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره ونشهد أن لا إله إلا أنت رضينا بك ربا وبالإسلام دينا ونشهد أن سيدنا محمدا عبدك ونبيك فاللهم صل وسلم وبارك عليه وعلى آله وصحبه والتابعين بإحسان إلى يوم الدين. أما بعد فأوصيكم عباد الله ونفسي بتقوى الله تعالى. يقول الله سبحانه وتعالى إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون. يا الله نولتا يا الله نصقا እንድናስታውስ በራሳችን ላይ ዋለን ውለታ እንድናስታውስ ትምርቱን ተማርን። ያ አላህ ኒዕማን ማስታወስ አላህን ይበልጥ እንድናመሰግን አላህን ይበልጥ እንድናወድስ ያደርገናል። ብዙ ጊዜ ታላቁ ዓሊም አብዱልቃድር ጀላኒ መርከባቸው እሳቸው ኢራቃይ ባግዳድ ናቸው ከህንድ ወደ ኢራቅ አስጭነው ሲመጡ ይባላል መርከባቸው ሰመጠ ባህር ውስጥ። ይሄ ወሬ መጥቶ አንዱ አቀረበላቸው። ያ ሼኽ አላቸው አቤት መርከቡ ሰመጠ እኮ አላቸው። ጎንበስ ብሎ አሰቡና አልሐምዱሊላህ ሄደ። ጥቂት ሰዓታት ቆየና በመዋከብ የርሶ አይደለም የሌላ ሰው ነው የርሶ ተርፏል አላቸው። አሁንም አልሐምዱሊላህ ግራ ገባው። እሱ የስ ወንዳታ ብሎ እንዲጨፍሩ ነው። ምንድነው የርሶ ነገር አላቸው። ቅድም ጠፍቷል ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ? ሳስባት እጄ ላይ ናት አልሐምዱሊላህ። ተመለሰም ስትል ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ። የኛ ምን ሆነ? ዱንያ ልባችን ገባች፣ ዲን እጃችን ላይ ሆነ። ዲን የሆነ ነገር ሲሆን አላህ አለው። ዱንያውን ነገር ነካን ያዙ ልቀቁኝ፣ ጭንቀቱ መከራው ያ አላህ ቦታው ተቀያየረ። ዱንያን አትያዝ አይደለም 1 ቢሊዮን አይደለም በመቶ ቢሊዮን የሚቆጠር ሀብት ንብረት ቢኖር አንተ ዛሂድ ልትሆን ትችላለህ። በምን ሐቁን ከተወጣህ ልብ ላይ ሰውን እጅ ላይ ካስቀመጥክ የአላህን ሐቅ ከተወጣበት ዛሂድ ነህ። ዛሂድ ማለት በእስልምና ቡቱቱ መልበስ ምናምን አይደለም። ጥሩ በልተም ዛሂድ መሆን ይቻላል። የአላህን ሐቅ መወጣት ነው። ስለዚህ አላህ ለኛ ዋለው ውለታ በጣም ብዙ ነውና የአላህን ውለታ አንርሳ። አላህ በእኛ ላይ ዋለው ውለታ አንርሳ። በመጨረሻም የሰው ልጅ ግን አላህ Subhanahu Wa Ta'ala የሰጠውን ኒዕማ ይክዳል፣ ይኮራል። ትንሽ ኪሱ ሲያብጥ ሀብት ሲመጣ ከኔ በላይ ማን አለ? እናንተ ልትመጡኝ እኔ አወል ሰልፍ ይላል። ከዛ በፊት አወል ሰልፍ ማታጥ የነበረ መስጊድ ጀማ ማታጥ የነበረ ትንሽ ኪሱ ወፈር ሲል ከመስጊድ ይርቃል። ቆይ እዚህ አይደለም ይላል። ቤት ይጀምራል፣ ንግድ ቦታ ያለ ሙሉ ለሙሉ ከሰላት ይርቃል። ወንድም ይለበበል። ሸይጣን ከመስጊድ ሲያወጣ በአንድ ጊዜ ማጅራትን ጎትታ ያወጣም ሲስተም ነው የሚያመጣው። ቆይ ይቃም ይበል ይቃም ይበል ሱና እኮ ሱና ነው ይላል። ደግሞ ቤትም አትስገዱ፣ ቤታችሁን ቀብር አታድርጉ ተብሏል። ቤትም አንዳንዴ ስገድ፣ አንዳንዴ ጃምባ አድርገው እንዲህ ያለ ያጫወተ ያባበለ ቀስ ብሎ ያወጣል። ስለዚህ አላህ ኒዕማውን ሲሰጠን ማመስገን እንጂ መኩራት የለብንም። ያ አዩሃ الانسان አንተ የሰው ልጅ ወይ ማ غرك بربك الكريم ቸር በሆነው ጌታ የሸነገለህ ምንድነው? الذي خلقك فسواك فعدلك ያ የፈጠረ ያስተካከለ ቅርጽን ሁሉ ነገር ያሳምራልህ في اي صوره ما شاء ركبك ምንድነው የሸነገለህ? እሱን ከመገዛት ለሱ ከመስገድ ለሱ ከመዋረድ ምን ሸነገለህ? ከላ ይላል በሌላ የቁርአን አንጻር ይቆጠብ ይከልከል። ان الانسان ليطغى የሰው ልጅ ወሰንን ያልፋል። አራሁ استغنى ራሱን የተብቃቃው ነው የተመለከተ ሲሆን በቃ የአመት በጀት ዘግተናል ካም በኋላ ምንም ነገር ላ በላው ሲመጣ ባንዴ ነው ውድም ሊያደርግብህ ይችላል። በራስን መኩራት አይደለም። ኩራት የሸይጣን ባህሪ ነው። ኩራት ለአንድ ሙስሊም አይፈቀድም። ኩራትን መራቅ አላህ የሰጠን ኒዕማ በማመስገን አላህ Subhanahu Wa Ta'ala ሁሌ መገዛት የአላህ ባሪያዎችን ሁሌ ማክበር። ስለዚህ ኒዕማውን አላህ እንዲያርከፈክፍብን አመስጋኝ ነው። የሰጠን ብዙ ነው ወላሂ የወሰደብን ትንሽ ነው። ኒዕማው ከምንም በላይ አላህ እስልምናን ሰጥቶናል አልሰጠንም? ሰጥቶናል አይደል? አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ለሚወደውም ለማይወደውም አላህ ይሰጣል። ዱንያ መሰጠት የመወደድ ምልክት አይደለም። ዱንያ አለመሰጠት የመጠላት ምልክት አይደለም። ነገር ግን ዲንን ኢማንን እስልምናን ግን አላህ ለሚወደው ብቻ ነው የሚሰጠው።
ወንድሜ አላህ ወዶ በሰጠ ዲን ተጠቀምበት፣ እህቴ ተጠቀሚበት፣ አንኩራራ፣ ሁሌ ዱዓ እናድርግ። ታላቁ ነብይ ለዓለማት እዝነት የተደረጉት ነብይ ረሱል ሰለላሁ ዐለይሂ ወሰለም አላሁማ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያየር ጌታ ሆይ የኔን ዲኔን ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ካደረጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ወላ ተሙቱነ ኢላ ወአንቱ ሙስሊሙን ካለን ከመከረን ዱዓ ያስፈልገው። ከምንም በላይ ወላሂ በእስልምና ኖረን በእስልምና መሄድ ነው ትልቁ ጭንቀታችን መሆን ያለበት። ሀም ገማችን ይሄ ነው። ሌላው አላህ የጻፈው ነው ታገኘዋለህ። ሰበብ ብቻ አሟላ፣ ተንቀሳቀስ፣ ሰበብን አሟላ፣ በአላህ ተመካ፣ አላህ ይረዝቃል። አላህ ይረዝቃል። ሰበብ አሟላ፣ እንቅስቃሴ አድርግ። ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይር ተግዱ ሒማሰን ወተሩሁ ቢጣነን። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፍን እንደሚረዝቃት እናንተንም ይረዝቃችሁ ነበር። ወፍ ባዶ ሆዷን ትወጣለች፣ እህል በረንዳ ምናምን ምን አይታ አላህን ተመክታ ስትመለስ ሆዷን ሞልቷ ለልጆቿ ይዛ ትመጣለች። እኛም በአላህ ተመክተን ሰበቡን አሟልተ ሂድ መስሪያ